ሰላም አባዬ እንኳን ደህና መጣ ልጄ ልቅዳልና አንጠጣ እንካ ልጄ ቱርካን እንዴት ነች? ደህና ነች። አሁን ነው ቤት አድርሻት የመጣሁት። አንተስ ግን ደህና ነህ አይደለም? እንዴት ነኝ አላውቅም። የቱርካንን ፊት ማየት አልችልም። በአንድ በኩል ደስታ ነው፣ በሌላ በኩል ደግሞ እረፍት ነው። በቃ ቆይ ሶመር ምን ለማለት እየፈለክ ነው ያለው? የምን ደስታ ነው? የምን እረፍት ነው? ምንም ነገር ሊገባኝ አልቻለም። እኔ አባት ሆኛለሁ። ምን? ሚኒ ወልዳ ደስ ብሎኛል አባዬ። ልጄ ይሄንን ምርጥ ዜና ለምንድን ነው ያልነገርከኝ? አባዬ ዛሬ በጣም ብዙ ነገር ነው ያሳለፍኩት። ምንም ጊዜ አልነበረኝም ነበር። በጣም ደስ ይላል። እውነት በጣም ደስ ይላል። ስለዚህ አባት ሆንክ። ልጄ ማን እንዳልኳት ታውቃለህ? ማን አልካት? ኪራስ። ይሄ እኮ የሞተችው የእናቴ ስም ነው። ና አቀፈኝ። እንኳን ደስ አለ። አባዬ ትከሻህን እንዳሽልህ ትፈልጋለህ እንዴ? አይ ልጄ አሁን ደህና ነኝ። ኦፍ ውጪው በጣም ይቀዘቅዝ ነበር እና ብርድ ሳይመታኝ አልቀረም። ልጄ እልህ ውስጥ ገብታ ነበር። እንደ እብድን ያደረጋት ችግሯ ምን እንደሆነ አላውቅም። ዶርም ውስጥ መሆን በጭራሽ እንደማትፈልግና ቤት እንደምትከራይ ስትናገር ነበር። ማን ይህንን እንደመከራት አላውቅም። ያልነው ነገር ሁሉ ችግር ነው። የምናደርገው ሁሉ ወንጀል ነው። አባዬ እንደዚህ የሆነችው በእናቴ ምክንያት ነው። ታውቃለህ ዳሪያ በጣም እልህኛ ልጅ ናት እና እናቴ እንደዚህ ሆነ ስታያት ደግሞ በጣም ባሰባት። ሁሌ ከነስሪን ጋር እንደተጣሉ ነበር እና እኔ ነስሪን ጥፋተኛ ትመስለኝ ነበር፣ ግን ያለ ምክንያት እንደማትናገራት ታውቃለሁ። እንደዛም ሆኖ ምንም አላልካትም፣ ግን እኔ ያናግራታለሁ። እሺ ዳሪያ ልጄ የት ልትሄጂ ነው? ጓደኞቼን ላገኝ ነው። ልጄ በዚህ ሰዓት ነው የምታገኛቸው? ከዚህ በላይ አታስጨንቀኝ አባዬ፣ ይበቃል። ዳሪያ ነይ ወደዚህ። በቃሽ አባዬ ተረጋጋ፣ እኔ እናግራታለሁ። ዳሪያ ዳሪያ ቆይ ዳሪያ እንደዚህ ለብሰሽ ልትሄጂ ነው? ደግሞ እኮ አባቴ አልፈቀደልሽም። ቆይ ደግሞ አለባበሴ ምን ሆነ? ደግሞ አንቺ ማን ጠየቀሽ? ዳሪያ እባክሽ እንደዚህ አትሁኚ። አባቴን እያናደድሽው ነው። እናታችን ምን እንደሆነች ታውቂያለሽ። እባክሽ ውዴ እንደዚህ አትሁኚ። እንደዛ ከሆነ ተንከባከቢያት። እኔ ነኝ እንደዚህ እንድትሆን ያደረኩት። ባንቺ ምክንያት ነው። አባቴ ባንቺ ምክንያት ልብ ድካም አልያዘውም። ባንቺ ምክንያት ነው ሁለቱም እየታመሙ ያሉት። ለምንድን ነው እኔን እየወቀሽኝ ያለሽው? ዳሪያ ምን እያልሽ ነው? በቃሽ፣ ይበቃሻል። ዋው እህትማማቾች ደስ ትላላችሁ።
ሁሌም ቢሆን እዚህ አንድ ላይ ናችሁ። እኔ ልሂድ። ዳሪያ እህቴ በቃ ታያት። ነይ ወደዚህ። እሷን እርሻት። የማይመስል ነገር እያወራች ነው። ምን እያለች እንደሆነ እንኳን አታውቀው። እስኪ ንገሪ እንደሆነሽ። ቆይ ሁሉ የሆነው በእኔ ምክንያት ነው? እባክሽ እህቴ የማይመስል ነገር አትበይ። ስትናደድ የምትናገረውን ነገር አታውቅም። ታያት በቃ። ሃካን በል በቃ ቶሎ እንሂድ። እሺ ከኋላ ተቀመጪ። እኔ ልዕልት ነይ። እማዬ ስሜ ባንቺ አፍ ሲጠራ ከሰማሁ ብዙ ወራት አልፎኛል። የእውነት እማዬ በጣም ናፍቀሽኛል። አውቃለሁ አንቺ ሁሌም ለሰው ትሞቻለሽ። የሰው ችግሮች ላይ ስታተኩሪ ራስሽን መርሳትሽ ግልጽ ነው። በእኛ ምክንያት እንዲሆንሽ እማዬ በፍጹም እንደዚህ ሆነሽ ማየት አልችልም። ያንን ሁሉ መከራ መቋቋም መቻል ከማንም በላይ ጠንካራ ያስብላል። እናቴ ጠንካራ እንደሆነች ማንም ያውቃል። ውስጥሽ ግን እየሞተ ያለ ነው የሚመስለው እማዬ። ግን ማናችንም አላወቅንልሽም እማዬ። እማዬ እባክሽ ዝም አትበይ እባክሽ። ስለ ስቃይሽና ስለ ንዴትሽ ንገሪኝ። ውስጥሽ አመቀሽ ስለያዝሽው ሁሉም ነገር ንገሪኝ እማዬ። ምንድነው? እባክሽ ድምፅሽን ልስማ እባክሽ። ሁሉም ሰው እንዲሰማ ተናገሪ እማዬ። እማዬ እየለመንኩሽ ነው፣ ዝም አትበይ እማዬ እባክሽ። እማዬ እባክሽ እየለመንኩሽ ነው፣ ለአንዴ ብቻ እንኳን ተናገሪ እማዬ። ትንሽ እያለሁ የገዛሽልኝ ቀይ እስክሪብቶ ትዝ ይልሻል? እላይ አናቱ ላይ ጨሌ ነበረው። ከዛ እስክሪብቶ ከእጅ አምልጦ ወደቀ እና በጣም ደነገጥሽ። ግን እስክሪብቶ ምንም አልሆነም፣ አልተበላሸም፣ አልተሰበረም። በዛ ሰዓት አልገባኝም ነበር። እናቴ ለምንድን ነው የደነገጠችው አልኩ። ከዛ ቆይቼ ሳየው እስክሪብቶ ውስጥ ብዙ የተሰባበሩ ነገሮች ነበሩት። ልክ እንዳንቺ ማለት ነው። ውጭው ጠንካራ ነው፣ ውስጡ ግን ስብርብር ብሏል እማዬ። አንቺ በአሳቢነትሽ እና በጥሩ ልብሽ ሰዎችን የምታደኝ ሴት ነሽ። በጣም ናፍቀሽኛል እማዬ፣ እውነት በጣም ናፍቀሽኛል። አንዴ ብቻ የኔ ቱርካን ብለሽ ጥሪኝ። እየለመንኩሽ ነው። አንዴ ብቻ የኔ ውድ ልጅ ብለሽ ጥሪኝ። አንዴ ብቻ እማዬ፣ በጣም ናፍቀሽኛል።
እንኩ ውድ እህቶቼ ስሙኝ፣ የእውነት ታመሰግኑኛላችሁ። በአንድ ሳምንት ውስጥ በደንብ ትከሳላችሁ። እሺ እናንተን ካዩ በኋላ መክሳት የሚፈልጉ 3 ጓደኞቻችሁ ወደ እኔ ይመጣሉ። ስሙ፣ በዛ ላይ ለእናንተ ቅናሽ አድርጌላችኋለሁ። ሁለታዬ አለባችሁ። እዚህ ጋር እናቁም። ምን ልታደርጊ ነው? አልገባኝ። ሀካን አቁመው አልኩ። አባቴን አገኘዋለሁ። የሚገርም ነው። ልጄ ሰርፕራይዝ ልታደርገኝ መጣች ማለት ነው። የሚገርም ሰርፕራይዝ ነው አይደል? አሁን ገንዘብ ያስፈልገኛል። እሺ ልጄ እባክሽን አንድ ላይ ቁጭ እንበልና ሻይ እየጠጣን እናውራ። እንዴት እንደሆንክ ልጠይቅህ አልመጣሁም። በቃ ሻዩን በኋላ እንጠጣለን። ገንዘቡ ምን ይሰራልሻል? ካልነገርኩ አትሰጠኝም ማለት ነው? ከጓደኛሽ ጋር ነው የመጣሽው? ወይ ስሚኝ ዳሪያ፣ ምንድነው አለባበስሽም ተቀይሯል። ጓደኞቼ ከምትያቸው ሰዎች ጋር ባዕድ አምልኮ ምናምን አታድርጉም አይደል? ቆይ ምን አይነት ወሬ ነው ግን የምታወራው? እንደ ማንኛውም ሰው ልንዝናና ነው። ስሚ ብዙ እንዳትቆዩ። የኪስ ገንዘብ ብቻ አልፈልግም። ኢዝሚር ቤት ልከራይ ነው። ወይም አይ አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ስለዚህ ጨምርልኝ እያልሽ ነው? ግን ዶርም ውስጥ እንደምትቆዩ ነበር የማውቀው። አይ ዶርም መቆየት አልችልም። አንተ አባቴ እንደመሆነ ማድረግ ያለብህን አድርግ። ቤት ፈልጋለሁ። እሺ ምንም አታስቢ፣ እንደሚሆን አድርጋለሁ። መቼስ አሁን ሄደን ቤቱን አንከራይም። አንቺ አታስቢ፣ ነገ ማግኘት ከቻልኩ ሞክራለሁ። እሺ ለማንኛውም ወይዘሮ ነስሪን መጀመሪያ ጤነኛ ትሁን። ከዛ ወንድሜ ጋር ይሄድና ሁሉንም ነገር ነግረዋለሁ። ከዛ ደግሞ አንቺን ወስድሻለሁ ማለት ነው። ይኸውልሽ ከዚህ በኋላ ማወቅ ያለብሽ እኔ ነኝ የምንከባከብሽ። አንቺ ምንም ነገር አታስቢ። ኡፍ እሺ። እቺ ልጅ በማን የወጣችው? የማይሆን ነገር ነው ያደረግሽው። እሱን ወቂ። እኔ ላይ የሰሩት ስህተት አይቆጠርም ማለት ነው? ምን ልታደርጊ ነው? እንደዚህ ነው የምትቀበያቸው ማለት ነው? አንቺን ስለተንከባከቡሽና አንድ ቀን እንዳይከፋሽ ስላደረጉ ልትቀጫቸው ነው ማለት ነው? ሀካን ገና ድሮ እውነቱን ማሳወቅ ነበረባቸው። ማንም ሰው ትልቅ ውሸት ውስጥ እንደነበርኩኝ ሊነግረኝ የቻለ ሰው አልነበረም። የኔ ህይወት ከመሱት ምንም አይለይም። እሱ ካንቺ ይለያል ዳሪያ። መሱት የዛ ቤተሰብ አባል እንዳልሆነ ያውቃል። አንቺ ግን ልጃቸው እንደሆንሽ አምነሽ ነው ያደግሽው። እስከ ዛሬ አባቴ ብለሽ የምትጠሪውን ሰው ማናደር ተገቢ ነው? ሀካን ከዚህ በኋላ ምን ማድረግና ሰዎችን እንዴት ማናገር እንዳለብኝ አላውቅም። ጭንቅላቴ በጣም ግራ ተጋብቷል። በቃ ምንም ሳልናገር ከዚህ መሄድ ነው የምፈልገው። አይቬሊክ ውስጥ እግሬ እንዲረግጥ አልፈልግም። ማናችሁንም ማየት አልፈልግም። ማናችሁንም። ቆይ ለዛ ነው ቤት ካልተከራየው ስትይ የነበረው? አዎ ራሴን ችዬ ብቻዬን ስራ እየሰራሁ መኖር እችላለሁ። ዳሪያ እንደዚህ አታደርጊ። የምታደርጊው ነገር ትክክል አይደለም። አሁን ለመታመም ትክክለኛው ጊዜ ነው? ጠይቄያት ነበር። ንገሪኝ እኔ ልጅሽ ነኝ ወይ ብያት ነበር። መልስ የለም። ሀካን እኔን ከጭንቅላቷ አጥፍታኛለች። አክስቴ ለሁሉም ሰው አሁን ላይ እንደዚህ ነች። ምን ጠብቀሽ ነበር? እስክታናግሪው ድረስ ለእናትሽ ያለሽ ስሜት እንዴት ነበር? አስቢበት ዳሪያ። ስሚ፣ ይሄ እውነታው ነው። የዛ ቤተሰብ አባል ነሽ። እኔ በበኩሌ ከማንም ብትወለጂ ምንም አይመስለኝም። ሀካን ትተኸኝ እንዳትሄድ እሺ? ከኔ ጋር ቆይ እሺ? እንድትዋሸኝ አልፈልግም። ምንም
ሶመር፣ አባት ለመሆን መወሰን ቀላል ነገር እንዳልሆነ ታውቃለህ አይደለም? አውቃለሁ አባዬ፣ ግን ልጄ ከኔ እንዳትርቅ ያለኝ አማራጭ ይሄ ብቻ ነው። ምን መሰለ ልጄ፣ በደንብ አዳምጠኝ። ልክ ነህ፣ እረዳሃለሁ። ግን ሚኔ ከተናገረቻቸው ውሸቶች በኋላ ያንተ ልጅ ለመሆኑ ምን ያህል እርግጠኛ ነህ? ስማኝ፣ ትንሽ እንኳን ጥርጣሬ ካደረብህ የእኔ ልጅ ነች አባዬ፣ እርግጠኛ ነኝ። አውቃለሁ፣ ይሄ ነገር ቢሰማ በጣም ያስጠላል። አውቃለሁ፣ እሱ ነው ይገባኛል፣ በደንብ አውቃለሁ። ግን ደግሞ ልጅን ላለመንከባከብ ምንም ነገር ምክንያት ሊሆን አይችልም። አለቀ በቃ። አባዬ ሄደ ብታያት ደስ ይለኛል። በጣም ትንሽዬ ነች፣ በጣም ታምራለች። ምንም ነገር ኪራዝን ካየሁባት የመጀመሪያ ቀን በላይ ሊያስደስተኝ አይችልም። ትክክል ነህ። ይኸውልህ ግን የቱርካንስ ነገር ሶመር፣ ይሄንን ነገር ስታውቅ ምን አይነት ችግር ውስጥ እንደምትገባ ታውቃለህ አይደል? አስበው እስኪ፣ ቱርካንን እስከ መጨረሻው ህይወት ድረስ ልታጣት እኮ ትችላለህ። ይኸውልህ ስማኝ፣ እዚህ ዓለም ላይ አንድ ህይወት አምጥቻለሁ አባዬ። ነፍሴ ለነፍሷ ቃል ገብቷል። በቃ ንገረኝ እስቲ፣ አሁን እንዴት ነው መጋፈጣት? እንዴት ብዬ ነው ለዚህ የምከፍለው አባዬ? ቱርካን ሚስቴ ናት፣ ፍቅሬ፣ ሁሉ ነገሬ ነች። ግን ደግሞ እውነታው ኪራዝ ልጄ ነች። ለእሷ የማላስብ ከሆነ መራመድ አልችልም። ትክክል ነህ ልጄ። የዕድሜ ልክ ቁጭትና የጥፋተኝነት ስሜት አያልፍም፣ መቼም ከህሊና አይጠፋም። ግን ደግሞ ሶመር፣ ቱርካን ስለዚህ ጉዳይ ከደረሰችበት ግን ቱርካንን ያናግራታለሁ። መጀመሪያ ይሄን የኒሃትን ጉዳይ እንፍታው። የኪራዝን ደህንነት እናረጋግጥ እና ለቱርካን ሁሉንም ነገር እነግራታለሁ። ያው የቱርካን ልብ ውስጥ በድጋሚ ጥገኝነት መጠየቅ አለብኝ አባዬ። በቃ ከዚህ ሌላ አማራጭ የለኝም። ማን ነው? አይላ አንቺ ነሽ? መልስ ስጡኝ፣ ካልሆነ ፖሊስ እጠራለሁ። ሩቻን ነኝ። ማን ነው እያልኩኝ እየጠየቅኩኝ ነበር እኮ። ለምንድን ነው ያልመለሽልኝ? እንግዲህ አልተሰማኝም ነበር። ምን እንደሆንሽ ሰምቻለሁ። በጣም ተረብሸሻል አይደል ቱርካን? እዚህ ብቻሽን መሆንሽ ጥሩ አይደለም። አሁን ባለው ሁኔታ ደግሞ አስጊ ነው። አይላ፣ ልጅቷ መናገር አልፈለገችም። እኔ ነኝ ያስጨነኳት። እኔ ሶመርን ችግር ውስጥ ማስገባት አልፈልግም። ለዛ ነው ለማንም ምንም ነገር ያልተናገርኩት። ደግሞ ራሴን መንከባከብ እችላለሁ። እንዴት እንደዛ ታደርጊያለሽ? ከፈሪት ጋር በድጋሚ መገናኘት ሳይበቃ እንዴት ጋዜጣ ላይ ይታተማል? በጭራሽ።
ፈሪትን ለማስፈራራት ከኔ ጋር የግድ መኖር መጀመር ነው ቱርካን። አታስቢ፣ ለጊዜው ነው። እሺ ልጄን እንደዚህ ያለ ችግር ውስጥ ከማስገባው አንቺን ብታገስ ይሻለኛል። እንግዲህ ምን ይመስልሻል ቱርካን? ለራሴ ቃል ገብቻለሁ ወይዘሮ ሩቻን። በውሃ ጥም ብቃጠል ወይም በወድቅ ካንቺ ምንም ጠብታ ውሃ አልፈልግም። መቼም እርዳታሽ አያስፈልገኝም። ይገርምሻል፣ ከነ ቤተሰቦችሽ አንድ ናችሁ። ይገርማል። በቃ ሁሌም ቢሆን ነገሮችን በራስሽ የግል ስሜት ነው የምታየው አይደለ? በጣም ይገርማል። እንደማየው ውስጥሽ በጥልቅ ጥላቻ ተሞልቷል። እናትሽ ታማ ነው ያለችው። ሐኪሞችን አገኘው። ሆስፒታል ውስጥ ያሉ ሰዎችን ሳናግር ነበር፣ ግን አንቺ አንዳቸውንም አልተቀበልሻቸውም። ጥሩነቴን ለማሳየት የቻልኩትን ሞክሬያለሁ። እኔ 10 እርምጃ ወደ አንቺ ተጠግቻለሁ። አንቺ ግን 1 እርምጃ እንኳን አልቀረብሽኝም። ይሄ ደግሞ የሚያሳየው ለእኔ ያለሽን ከባድ ጥላቻ ነው። እሺ ከአንቺ ጋር ብዙ ነገር ተፈጥሯል እና የትኛውን በቀላሉ የሚረሳ አይደለም። ለማንኛውም እኔ አንቺን ለመለመን አይደለም የመጣሁት ቱርካን ውዴ። ችግር ውስጥ እንዳለሽ ግልጽ ነው። አስቢ፣ ይሄ ደግሞ በቀላሉ ካልተፈታ ድጋሚ ቤተሰባችን ውስጥ የሚሰራጭ ችግር ነው እና እኔ ደግሞ አሁን የመጣሁት ያንን ችግር ለማስተካከል ነው። እንደማየው ከሆነ ሶመር ከአንቺ ጋር ሌላ ችግር ውስጥ እንዲገባ ወይም ፈሪትን እንዲያጠፋ አትፈልጊም ብዬ አስባለሁ። አይደለም እንዴ? በደንብ አስቢ። ምንም ቢሆን በሬ ሁሌም ላንቺ ክፍት ነው ቱርካን። አቤት ወንድሜ። ኒያት አሁን ነው ከትኬት ቢሮ የወጣው። እጁ ላይ ትኬት አይቻለሁ። ምን እያልክ ነው? ለስንት ሰው ነው? ከአንድ በላይ ነው። ለሚኒ ሊሆን ይችላል። ይዟት ሊሄድ ነው ማለት ነው። ሚኔ ሶመር ተዘጋጅ፣ ልንሄድ ነው። ከልጄ ጋር ነበርኩ። ምን ተፈጠረ? ሚኔ ተዘጋጅ፣ መሄድ አለብን። ቶሎ በይ። የማንን ልጅ ልትወስድ ነው? ንገረኝ እስቲ። ምን ለማለት ፈልገህ ነው? የኔ ውድ የኔ ጣፋጭ ልጅ ወይዘሮ ሩቻን ሰላም ዶኑሽ ውዴ። ማነው ዶኑሽ? እናትሽ ዛሬ እንዴት ናት? ያው ነች። ሰላም ወይዘሮ ነዛት። ሰላም ወይዘሮ ነዛት። ምንድነው ሁሌም እንደዚህ የምትሆኑች ሴትዮ? ዶኑሽ አንዴ ወደዚህ ነይ። ለምን? ነይ ፍጠኝ። እሺ በቃ አክስቴ ዳቦ ልገዛ ለወጣ ነው። መጣው። እሺ
ልጄ ቤት እኮ ዳቦ አለ። አይ አክስቴ ሊያልቅ ነው፣ ሄጄ ልግዛ። እሺ ግን በቃ ብዙ እንዳትቆይ። ምንድን ነው? ምንም አይደለም፣ መከራየት አልቻለም። ኦ በጣም ደስ ይላል። እንደዛ ለማለት ፈልጌ አይደለም። የኔ ታማኝ ወፍ ምንም ችግር የለውም። እኔም በጣም ደስ ብሎኝ ነበር። ሰርዳር አንድ ነገር ላስቸግርህ። እስኪ እባክህ አባትህን ድጋሚ ያናግረውና የፋቲ ልጅ ማን እንደሆነ ድጋሚ ያጣራልኝ። አያውቅም አልኩሽ እኮ ዶኖሽ። እሺ ቆይ ደግመህ ብትጠይቀው ምን ይፈጠራል? ዶኖሽ ውዴ በሰዓቱ እንዲነግረኝ ጠይቄው ነበር እና አላውቅም አለ። ቢያውቅ ይነግረኝ ነበር። ድጋሚ ስለዚህ ነገር ማውራት ምንም አይጠቅምም። አንቺ የምትፈልጊው ነገር ደግሞ አናዶታል። ቆይ ልጁ ዳሪያ ነች እንዴ? ምን እያልሽ ነው? ቆይ ዶኑሽ ፈጣሪ ያውጣኝ። ውይ እንዲህ አይነት ነገር ከየት ነው የሚመጣልሽ ዶኑሽ? እሺ ለምንድን ነው የምትጮህብኝ ሰርዳር? መቼ ጮኩ? አልጮኩም እኮ ዶኑሽ። ምን ሆነሻል? ያማል አሁንም እኮ እየጮህክብኝ ነው። ይኸውልሽ ለማንም ሰው እንዳትናገሪ፣ ለሰርዳርም ጭምር። ተቀየምሽኝ እንዴ? አልተቀየምኩም፣ ግን እኔ ላይ እንደዛ መጮህ አልነበረብህም። ነገሮች ትንሽ ውስብስብ ሆነዋል። በዛ ምክንያት ነው እንደዛ የሆንኩት። በየቀኑ ነገሮች እየተባባሱ ነው። አዎ በአንቺ ምክንያት አይደለም የምናድደው። ለዛ እኮ ነው የኔ ፍቅር ይሄንን ነገር እንርሳው የምልሽ። ተረዳሽ? እሺ እሺ። ዳቦ ለመግዛት ብዬ ነው ከቤት የወጣሁት። መሄድ አለብኝ። አብሬሽ እመጣለሁ። ወይዘሮ ነስሪና እንግዲህ ይሄ ሰው ከሌላ ሴት የወለደ ወንድ ልጅ አለው። ምንም ሳላውቅ እድሜ ዘመኔ ሲማግጥብኝ ነበር። ያ ስቃይ ራሱ ልቤን እያደማው ነበር። በጣም ተጎድቼ ነበር። በዛ ላይ ልጅ እንዳለው አወቅኩ። ቆይ እንዴት እንደዚህ ክፉ ይሆናል? አዎ አንቺ አንድ ሴት በትዳር ስትኖር በባሏ ሳትወደድ መኖር ለሷ ምን ማለት እንደሆነ ልታውቂና ልትረጃ አትችይም። እኔ የልጅነትና የወጣትነት ጊዜዎቼ ብዙ ህመም ሰጥተውኛል። እንድማር አልፈቀዱልኝም ወይዘሮ ነስሪን። ወላጆቼ ለወንድሞቼ ሰጧቸውን እድልን ያልሰጡኝም ነበር። ከነሱ በላይ ጭንቅላት ነበረኝ። ነገሮችን ከነሱ ፈጥኜ ይረዳ ነበር። ግን ምን ተፈጠረ? ድንገት ሳይታሰብ ነገሮች የሚቀየሩበት ቀን መጣ። ይገርምሻል የኦዛር አባት ለልጁ ኦዛር የተወለት በጣም ብዙ ውርስና የእኔ የበልጥ ጭንቅላት ቢደባለቅ ምን ሊፈጠር እንደሚችል ቤተሰቦቼ ሲያወሩ የሰማሁለት ነገሮች በአንዴ በፍጥነት መቀየር ቻሉ። አዎ እንዳንቺ አንብቤ አስተማሪ መሆን አልችልም ወይዘሮ ነስሪን። አሁን ያለኝ ኃይል ገንዘቤ ብቻ ነው። ከዛ ጊዜ በኋላ ይገርምሻል በመቶ የሚቆጠሩ ሴቶችን አስተምሬያለሁ። ወይም አየ አልቆይም፣ ቶሎ ለመምጣት ሞክር።
ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ግን አሁን ሕይወቴ ባልተጠበቁ ነገሮች የተሞላ ነው። ያቺ ሚኔም አለች እና በነፃ የትምህርት ዕድል ካስተማርኳቸው ተማሪዎች አንዷ ነች። ቀስ በቀስ ይገርምሻል፣ ሴቶችን እያስተማርኩ የራሴ ሚኒዎችን በዙሪያ የፈጠርኩ። ለማንኛውም በቃ ልሄድ። ወይዘሮ ነስሪን በኋላ እመጣለሁ። ይመስለኛል በቅርብ ቀን ልደቱን የሚያከብር ልጅ አለ። እነዚህ ማን ናቸው ወይዘሮ ነስሪን? አዲስ ልጅ እየጠበቅን ነው። ለሱ ነው። ደህና ነው ወንድሜ? ደህና ነኝ፣ አታስበው ወንድሜ። ሁሉም ዝግጁ ነው? ሁሉም ነገር ጸድቷል። እዚህ ለትንሽ ጊዜ ትቆያለሽ። ኪራዜን ይወድ፣ ይሄ የአባቴ ቤት ነው። እዚህ ነው ያደግኩት። ከዚህ በኋላ ያንቺ ቤት ነው የሚሆነው። እሺ? ዳይፐሯን ልቀይርላት። ቶሎ ቶሎ ነው የምትሸነው። እሺ በቃ ወንድሜ፣ እያደረክ ያለው ነገር ትክክል አይደለም። የዛን ሰውዬ ሚስት አፍነህ እኮ ነው የወሰድካት። የትኛው ሰውዬ? ያ ቆሻሻ ሰውዬ ልጄን አፍነው ሊወስድ ሲሞክር ነበር። ስለ ሚኔ ምንም አልጨነቅም። ለልጄ ስል ነው ይሄንን ያደረግኩት። ለኪራስ ስል ለትንሽ ጊዜ እዚህ ይኖራሉ። ያ የተረገመ ሰውዬ ከሚኔ ጋር መሄድ ይችላል። ፍርድ ቤት ቀጠሮ ካለቀና ኪራዝን ከወሰድኩ በኋላ ማለት ነው። እስከዛ ምንም ነገር አላደርግም።
ሙስጠፋ ለምንድን ነው የማይገባ? በፈለክበት ሰዓት እዚህ መምጣት አትችልም አልኩህ እኮ አይደል? ለምን ማለት ምን ማለት ነው ልጄ? ይሄ እኮ ቢሮ ነው። እኔ ደግሞ አለቃ ነኝ። እዚህ ያሉትን ተቀጣሪዎች በሙሉ የማዘዝ መብት አለኝ። ቤቱ ህግ አለው እና ደግሞ ህጉ እንዲጣስ አልፈልግም። ስማኝ እሺ፣ ባለፈው የምችለውን ነገር በሙሉ እንደማደርግ ነግሬ ነበር አይደል? ልክ ነኝ? ለዛም ትንሽ ጊዜ ያስፈልገኛል ልጄ። ማለት ምን እንደምናደርግ እንወስናለን። ተቀምጠን በደንብ እናወራለን። ትንሽ ጊዜ ብቻ ስጠኝ፣ ታገሰኝ። ብዙ ጊዜ አለኝ እና ሁሌም እዚህ አካባቢ ነኝ። ብቻህን መስለኝ ነበር እኮ ኦዛር። እንግዳ ማን ነው? ሙስጠፋ ከውትድርና የወጣ ጓደኛዬ ልጅ። ቆይ አንቺ ወይዘሮ ሩቻን ነሽ አይደል? እናቴ ስለ አንቺ በጣም ታወራልኝ ነበር። እውነትህን ነው? እናትህ ማነች? ሩቻን ሙስጠፋ አይቫሊክ ውስጥ የሚሰራው ስራ አለ። አንዳንድ ሀሳቦችን ሊጠይቀኝ ነው የመጣው። ያው ለስራዎች የሚጠቅሙኝን ልጠይቀው ነው የመጣሁት። ለዚህ ጉዳይ ነው የመጣሁት። አባቴ አቶ ኦዛርን ጠይቆት ነበር። እሱም አባቴን አላሳፈረው። እና ታዲያ ምንድን ነው የምትሰራው? እኔ መካኒክ ነኝ እማቤት። ስለዚህ አሁን መልካም እድል ብንባባል ነው የሚሻለው። ያው እንደዛ ይሻላል። መልካም እድል። እሺ እንግዲህ አንተን ከዚህ በላይ መረበሽ አይኖርብኝም። እና ሌላ ነገር፣ እነዚህን ወረቀቶች ምን ላድርጋቸው? ማለት የት ላስቀምጣቸው? የሰው ሀብት ጋር ላስቀምጠው? አይ ጸሐፊው ጋር አስቀምጥልኝ፣ ችግር የለውም፣ እወስደዋለሁ። አመሰግናለሁ። ደህና ዋሉ። እሺ ሩቻ፣ የምታደርጊያቸው ነገሮች እንዳሉ ስትነግሪኝ ነበር። አዎ፣ ወይዘሮ ነስሪንን ጠይቂያት ነበር። ኧረ እባክሽ፣ እንዴት ነች? ደህና ነች? ደህና ትሆን አትሆን አላውቅም። ወይዘሮ ነስሪን ምናልባት እየቀለደችብን ሊሆን ይችላል። ተይ እንጂ ሩቻ፣ እንደዛማ አይመስለኝም። ብዙ ሐኪሞች አግኝቼላታለሁ፣ ግን ደግሞ ያቺ ሴት አንዳቸውም ጋር አልሄደችም። ሩቻን፣ እነዚህን ሰዎች በጣም ነው ያናደድሻቸው እና ስታስቢው ለምንድን ነው እርዳታሽን የሚቀበሉት? ይኸውልህ፣ ይሄ የክብር ጉዳይ ብቻ አይደለም ኦዛር። ሳስበው ሌላ የሆነ ትልቅ ነገር አለ። አይ እንደዛ አይመስለኝም። ዝም ብለሽ ያሰብሽው ነገር ነው። ኧረ እባክህ፣ ዝም ብዬ አስቤው ነው አይደለ? ስማ፣ ዛሬ ቤታቸው ሲሄድ የተዘገጃጁ ልብሶች አይቼ ነበር እና ስለ ሚኔሊ ሳታውቅ አትቀርም። እሺ? ምን? ተይ እንጂ፣ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። ትሰማለህ? ማስታወስ ሳቅታት በፊት ሚኔ እርጉዝ እንደነበረች ታውቅ ነበር። ምን ሆነ የማይሆነው ኦዛር? ሩቻን፣ ይኸውልሽ ሚኔ እርጉዝ እንደነበረችማ ታውቅ ነበር፣ ግን እቺ ሴት እንዴት ነው ስለ ሚኔ ልጅ መውለድ ልታውቅ የቻለችው? ምን ሚኔ ወለደች እንዴ? ሶመር ምን ሆነ ነው? ምንድን ነው የሆንከው? ደህና ነህ? ምንም አልሆንኩም። ሶመር ምን ማለት ነው? ምንም አልሆንኩም ማለት ማን ነው እንደዚህ ያደረገ? ምንም አይደለም፣ ከሴልቹ ጋር ስቀላለድ ነው። ሶመር ቆይ፣ ይሄ ምን አይነት ቀልድ ነው? እስኪ ራስህን ተመልከተው። ቱርካን፣ ደህና ነኝ፣ በቃ ተይኝ። ልብሶቼን ቀያይሬ ወደ ሥራ ልሄድ። አሁንም ተጣላችሁ እንዴ? ከማን ጋር? ከፈሪት ጋር።
በፍጹም የዛን ሰው ስም እንዳጠሪ። የዛን ሰውዬ ስም ከአንቺ አፍ መስማት አልፈልግም። ትሰሚኛለሽ? የዛ ሰው ስም ከዚህ በኋላ በአንቺ አፍ ሲጠራ መስማት አልፈልግም። እሺ? ግልጽ ነው? ይበቃል። የማይበቃ ከሆነ ትጨምራለህ። ቆይ በፈጣሪ የት ልትሄጂ ነው? እኔም መጥቼ ቤት ሁሌው አይሻልም? የሚሆን ነው ወይስ አይደለም የሚለውን ማለት ምን መሰለሽ፣ ልጄን ብቻዋን ልተዋት አልችልም። ኧረ እባክህ እውነትህን። አዎ። ስለዚህ የዚያን ያህል ታስብልኛለህ ማለት ነው? አዎ አስብልሻለሁ ዳሪያ። አንቺ እኮ ልጄ ነሽ፣ እኔ ደግሞ የአንቺ አባት ዳሪያ። የትም መምጣት አትችልም። በትንሽ ቀናት ውስጥ ከዚህ ሄዳለሁ። ስለዚህ እባክህ ተወኝ። ግን ከኔ በጣም ብዙ ገንዘብ እየወሰደች ነው። ማለትም ልክ እንደኔ። ምንድን ነው? እሺ ሚኔ፣ እዛ ምንም እንደማትሆኝ ነግረሽ ነበር እኮ። ለምንድን ነው የዚህን ያህል የተጨነቅሽው? ከገበያ ሌላ የምትፈልጊው ነገር አለ? እሺ ገዛዝቼ እመለሳለሁ። ከፈሪት ጋር ተጣልቶ ይመስልሻል? የዛን ሰውዬ ስም ሲሰማ ልክ እንደ እብድ ነው ያደረገው። እየተከታተለሽ እንደነበረ ቢሰማ እውነት ይገለዋል። ዝም በይ። አሁን ራሱ ሊጋደሉ ነው። የእውነት ይገለዋል። ከዛ አንዳቸው መቃብር፣ ሌላኛው ደግሞ እስር ቤት ይገባሉ። አይላ ተይ፣ እንደሱ አትበይ። ኡፍ። ያው ወይዘሮ ቱርካን እባክሽ የወይዘሮ ሩቻንን ሀሳብ ተቀበይና ወደ ቤት ተመለሽ። እዚህ ደህንነትሽ የተጠበቀ አይደለም። እዛ ከመሄድ አባቴ ቤት ብመለስ ይሻለኛል። እንደዛ አትበይ። ይሄውልሽ፣ ይሄ ሰውዬ ቤተሰብሽ ላይ በጣም ችግር ይፈጥራል። በዛ ላይ ደግሞ የወይዘሮ ሩቻን ቤት እንደ ቤተ መንግስት ነው። እዛ ከሆንሽ ማንም ሰው አንቺን በጭራሽ ሊነካሽ አይችልም። ጥበቃዎቹ ልካቸውን ነው የሚያስገቧቸው። ለሁለታቸው የተሻለ የሚሆኑ እዛ ብትሆኑ ነው።